ሰላም ጤና ይስጥልን የሐሴት ስፖርት ቤተሰቦች የሰዓቱን አጫጭር ስፖርታዊ መረጃዎችን ይዤ ቀርብ ያለው አብራችሁ ይቆዩ። የአውሮፓ ቻምፒየንስ ሊግ ጥሎ ማለፍ ድልድል ይፋ ሆኗል። በዚህ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ድልድል ሌላ ድራማዊ ክስተት ተከስቷል። ሌላ የበቀል ስሜት ወይም የውድቀት ጽዋ ሊያስመለክተን ሪያል ማድሪድን ከቤኔፊካ በድጋሚ በጥሎ ማለፉ መገናኘታቸውን አስገራሚ ሆኗል። አሁንስ ጆዜ ሞሪኒዮ ወይስ ሪያል ማድሪድ? ቤኔፊካ ወይስ ሪያል ማድሪድ ጽዋውን ይቀምሳሉ? ጆዜ ሞሪኒዮ ያለፈውን ድላቸውን ይደግሙት ይሆን ወይስ እጅ ይሰጡ ይሆን? ማድሪድስ ምን ያስመለክተን ይሆን? ምን አይነት ድራማ ሊያስመለክተን ይችላል? በጉጉት ይጠበቃል። ማንቸስተር ሲቲ አሌክዛንደር አርኖልድን ከሪያል ማድሪድ ወደ ፕሪሚየር ሊጉ ለመመለስ ትልቅ ጥረት እያደረገ ነው። የፔፕ ጋርዲዮላ ቡድን አሁንም የካይ ዎከርን የረጅም ጊዜ ተተኪ ተጫዋች እየፈለገ ሲሆን በዚህ የውድድር ዘመን አብዛኛውን ጊዜ ማቲያስ ኑኔስን በቀኝ ተከላካይነት እያጫወተ ይገኛል። ኦስካር ቦብ በይፋ ፉልሃምን ተቀላቀለ። ፉልሃም ኖርዌያዊውን የክንፍ መስመር ተሰላፊ ኦስካር ቦብ ከማንቸስተር ሲቲ ማስፈረማቸውን በይፋ አስታውቀዋል። ፉልሃም ተጫዋቹን በ31 ሚሊዮን ዩሮ የዝውውር ሂሳብ ማስፈረማቸው ተገልጿል። ማንቸስተር ሲቲ ከተጫዋቹ የወደፊት ሽያጭ 20 በመቶ ድርሻ እንደሚኖራቸው ተዘግቧል። የ22 ዓመቱ ኦስካር በፉልሃም የ5 ዓመት ኮንትራት ሲፈርም በክለቡ የ14 ቁጥር ማሊያ ይለብሳል ተብሏል። ማንቸስተር ዩናይትድ ቋሚ አሰልጣኝ የመቅጠሩን ሂደት ማይክል ካሪክ ቡድኑን እየመራ ባለበት ወቅት ጎን ለጎን እንደሚያካሂድ በግልጽ አስታውቋል። ክለቡ ማይክል ካሪክ አሁን የጀመረውን ጥሩ ጉዞ በማስቀጠል ለሚመጣው አዲስ አሰልጣኝ ምቹ ሁኔታን እንዲፈጥር ፍላጎት እንዳለው ተገልጿል። አስተዳደሩ አዲስ አሰልጣኝ ለመቅጠር በቂ ጊዜ ስላለው ሂደቱ እጅግ ጥንቃቄ የተሞላበትና ሰፊ ጥናትን መሰረት ያደረገ እንደሚሆን ተነግሯል። ማይክል ካሪክ ምንም አይነት ውጤት ቢያመጣ ክለቡ በርካታ እጩዎችን እንደሚያነጋግር ቢታወቅም ማይክል ካሪክ ግን እስከ ውድድር ዘመኑ መጨረሻ በሚያሳየው ውጤት ራሱን ለቋሚ አሰልጣኝነት ማሳጨት ይችላል። በመሆኑም እስከ ሰኔ ወር ድረስ የሚመዘገቡት ውጤቶች ካሪክን በቋሚነት ለመቅጠር በሚደረገው ውይይትና ሂደት ላይ ትልቅ ተጽዕኖ እንደሚኖራቸው ይጠበቃል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሰላም።